መድብል እንግዲህ ሞገሴ እንዴት ነው? ቅድስት በጣም ሸር ጉድ እያለች ነው። ቤት እኮ እየተዘጋጀች ትገኛለች። ስለ ምሳሌ እንዴት አደረስክ? እንዴትስ አደረክ? የምትወጣ ዛሬ ነው እየተባለ ነው እና እንዴት ሆነ ብሎ ሲጠይቀው አይ ሞገሴ የሆነ ችግርማ ሳይኖር አይቀርም፣ ግን ከዛም ሆነ ከዚህ መውጣቷ አይቀርም። ዛሬ ትወጣለች ብዬ አስባለሁ። ግን አንድ የሆነ ሚስጥር ነገር ነበረ። ይቅርታ አድርግልኝ ሞገስ አልነገርኳችሁም፣ ግን አንድ ነገር የሆነ ያሰብከው ነገር ለሰዎች ከተናገርክ ይከሽፋል ስለሚባል ነው። ስለዚህ ለሞገሴም ለዳጣም ለቅድስትም ስላልነገርኳችሁ ለዛ እንጂ ለሌላ አይደለም። ሰዎች በጣም ክፉዎች ናቸው። ያ ነገር እነሱ ካወቁ ሊያከሽፉት ስለሚችሉ እኔ ግን ቀደም ብዬ ባልናገር የተመረጠ ይሆናል በማለት እንግዲህ ሲሆን እነግራችኋለሁ ይሻላል በማለት ነው ይላል መድብል። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም እንግዲህ ስለምታበረታቱኝ ሀሳብ አስተያየት ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ከልብ አመሰግናለሁ ሁላችሁ ማለት ነው። ምሳሌ እንግዲህ ክፍል 93ን እንግዲህ እስከ መጨረሻው የምናየው ይሆናል ማለት ነው። ቤተሰቦቼ እንግዲህ መድብልና ሞገሴ ግራ ተጋብተዋል ማለት ነው። እና እንዴት ምን እያሰብክ ነው መድብል እያለው እየጠየቀው ይገኛል ሞገሴ ማለት ነው። ስላወቅን ይሳካል እንጂ ይላል። ይኸውልህ ይሄ ምልህ ከራሴ ልምድ ነው። ሰዎች በጣም ክፉዎች ናቸው ይላል። እናንተ ያልነገርኳቸው ለዛ ነው፣ ለሌላ ነገር ለክፋት አስቤ አይደለም። ሰዎች ሊያወጣጧችሁ ወይም ደግሞ ያስጨንቋችሁና ሚስጥር ታወጣላችሁ ከዛ ይከሽፋል ብዬ በማሰብ ነው። አንድ ሰው በአንድ ሰው አቅጣጫ ብቻ ሊሄድ ይችላል። ስለዚህ ግን ሰዎች ብታማክር ግን የተለያየ አቅጣጫዎች ታውቃለህ። ስለዚህ አታስብ መድብል፣ ችግር የለውም ከአንድ ሰው ለሱ ይሻላል በማለት ምን ነበረ ከኤፍራታ ጋር ትላንት ተነጋግረን አውርተን ነበረ። እነሱ ምሳሌ ከለቀቋት፣ ስለዚህ እሷ ደግሞ ክፍለ ሀገር ሄዳ እንድትጠፋ ነበረ። ግን ነገሩ አልተሳካ፣ እንደማይሆን ሆነዋል። እኔ ለኤፍራታ ብር እሰጥሻለሁ ምሳሌ ከለቀቋት አንቺም ወደ ክፍለ ሀገር ትጠፊያለሽ ብዬ ነበር የተናገርኳት። ከእሷ ጋር የተመካከር ነው እንዲህ ነበረ። ለእነሱ ግን አሳምነናቸው ነበረ። እሺ ሀላስ ኤፍራታ ትይዛላችሁ፣ ዝና ይፈታል፣ ምሳሌ ትለቃላችሁ ብለን ተነጋግረን፣ ግን እኔ ከኤፍራታ ጋር የተነጋገርኩት ልክ ምሳሌ ሲለቁልን አንቺ ወደ ክፍለ ሀገር ትጠፊያለሽ በማለት ነበረ። ግን ያ ነገር እንዳልሆነ ሆነዋል። በጣም ነው በጣም ከብዶኛል። ምን እንደማረገ ራሱ ምን እንደምልህ ራሱ አላቅም። እና ምን ሆነ ይላል ሞገሴ። ኧረ ምንም ያልተጠበቀ ነገር ተከስተዋል። በጣም ከባድ ነው። ኤፍራታ እንግዲህ ከእሷ ጋር ተመካክረን ነበረ፣ ግን እንዳልሆነ ሆናለች በማለት እንደው ምን የኤፍራታ ስልኳ አይሰራ፣ ስልኳ ዘግታለች። ለዚህ ነው እኛን ማማከር የነበረብህ። አንደኛ ኤፍራታ በምን አመንካት፣ ሁለተኛ ኤፍራታ ዝና ያለበት አውቃለሁ እያለችህ እንዴ፣ አንገቷን አንቆ ያለበት ቦታ ይጠይቋትም ነበረ። ስለዚህ ምሳሌን ይዘው ስለዚህ እሰጥሃለሁ ብሎ አልፎ ሌላ ነገር ሀሳባቸው ሊያስቀይርህ እንዳይሆን። ስለዚህ ጥሩ አይደለም። በዛ ላይ ኤፍራታ ቀላል ሰው እንዳትመስልህ። እንዴት እሷን አመንክ? ስለዚህ እንዴት አምነህ ለእሷ ታማክራለህ? ከአንድ ሰው ለእሱ ይሻላል። ለምን ለእኛ አላማከርከንም? በማለት ኤፍራታ በፍጹም ስልኳም አይሰራም። እኔ አሁን እንዴት እንደማረግ ራሱ ሞገሴ አልቻልኩም፣ እንዴት እንደማረግ በማለት እንግዲህ ደጋግሜ ስልኳ ራሱ በሞክርም ምንም ነገር ስልኳ አይሰራም በማለት ሞገሴና መድብል ግራ ተጋብተዋል። የታሰበው ነገርም ግራ ማይሆን ነገር ሆኗል ማለት ነው። አዎ መርዙ ነኝ። ቤት ክራይ ሽያጭ ነው፣ ቤት ካርታ ያለው ነው ይላል። ይሄ ደግሞ እንግዲህ ቅድስት ምሳ አቀራርባ ምን አቀራርባ ያዘጋጅታለች ማለት ነው። እንግዲህ ስጋ ገዝቼ ጥበሺ ምናምን ብሎ እንግዲህ መርዙ ማለት ነው። እሷም እንግዲህ በዛ መሰረት ጠባብሳ ወጥ ምናምን ሰርታ እንግዲህ
እስቲ መስፈርትሽን ንገሪኝ እያለ የማይጠጣ የማያጭስ ንጹህና የስራ ሰው የሆነ ትላል። እድሜ 26 ነው ይላል። እንግዲህ መልሱ እሱ እንግዲህ ደላላ ነው። ቤት መኪና ምናምን አትፈልጊም ይላል። እንግዲህ ቅድስት ቁጭ ብላ እየሰማችሁ ትገኛለች ማለት ነው። እንግዲህ መልሱ እንግዲህ ምግብ አስቀርቦ ስልክ እየተነጋገረ ይገኛል። እሷም በጣም ተናዳለች። እሷ ልብ አሁን ላይ ያለው ምሳሌ ላይ ነው። እንግዲህ መድብልም እንግዲህ ኤፍራታ ተያያዘች። እንግዲህ በጣም ያሳዝናል። እንግዲህ ምሳሌ እንግዲህ ትለቀቃለች ትወጣለች ብለን ነበረ፣ ግን እንዳልሆነ ነገር ተከሰተ ማለት ነው። እንግዲህ ምሳሌ ሳይለቋት ኤፍራታ ተያዘች። በጣም ከባድ ነው ማለት ነው። በጣም ከባድ ነው። ቤተሰብ በጣም ያሳዝናል። ምሳሌ ዛሬ ካጎትሽ ካገናኘሻለሁ ሲላት ይቀጠቅጣል። ዛሬ እኔ ምን አደረግኩ እንዴ? እኔ እኮ እስካሁን ዝም ብዬ መንከባከብሽ ሕፃን ልጅ ስለሆንሽ ነው ምሳሌ፣ እኔ ምን አደረግኩ በማለት እንግዲህ እኔ እኮ አስፈራርተኸኛል አልረሳሁልህም። አሁን ምን ትይዋለሽ መሰለኝ እኔ አሞኛል በዩ ከዛ መጥተህ ውሰደኝ በዩ በማለት እንግዲህ መድብ ላይ እንግዲህ አጎትሽ ላይ ነኝ ደውይ፣ አጎቴ ግን ኃይለኛ ነው በማለት እንግዲህ ሄሎ ምሳሌ የት ነው ያለሽው በማለት ማን ነው የደወለልሽ ይላል። አብሮኝ ያለ ሰው ነው አጎቴ፣ የት እንዳለሁ አላውቅም ትላለች ምሳሌ። ምን ውስጥ ነው ያለሽው ይላታል። የሆነ ቤት ውስጥ ነው ያለሁት። የሆነ የሄድሽበትን መንገድ ታውቂዋለሽ? አላውቀውም። አሞኛል በዩ አሞኝ ሐኪም ቤት ሄጄ ነበር። አይዞሽ ምሳሌ እመጣለሁ እሺ በማለት እንግዲህ እንዳትፈሪ፣ ማንንም እንዳትፈሪ አይዞሽ በማለት እንግዲህ እነማን ናቸው? ሄሎ እንደማን እንደሆነ ታውቃለህ? እኔ ሞት የኔ ሞት ይሆናል ወይም እኔ ሞታለሁ እንጂ ሁላችሁም አጠፋቸዋለሁ። እየዘገየህ ነው። በዘገየ ቁጥር ምን እንደሚከሰት ያወቅኩ አይመስለኝም። ስለዚህ ቶሎ ማፍጠን አለብህ በማለት አልዘገይም እመጣለሁ፣ ግን ስማኝ ይላል መድብል ማለት ነው። እሷን ልጅ ልቀቋት፣ ብትለቋት ይሻላል። ስለዚህ እኔ እሞታለሁ፣ ህይወቴ ይጠፋል እንጂ እሷ ባለችበት ጭንቅና ሳላወጣት አልቀርም። ግን እኔም ብሞትም እናንተ ባላችሁበት ቦታ እጨርሳችኋለሁ በማለት እንግዲህ መድብል እንግዲህ በጣም ተሰምቶታል። እንግዲህ ምሳሌ እኔ ያለሁት አንድ ክፍል ውስጥ ነኝና መንገዱ ታውቂዋለሽ ብትመጪ ድንገት ብሎን ቢጠይቃት እኔ በፍጹም አላውቅም፣ ደግሞ ሰሞኑ በጣም አሞኝ ሐኪም ቤት ነበር የሄድኩት ታክሜ መጥቼ ያለው በማለት እንግዲህ ያለው ነገር እነማን ናችሁ እናንተስ? ለምንድን ነው ሕፃን ልጅ እንደዚህ የምታሰቃዩት? ሲልም ምንም ሊያነጋግሩ አልቻለም ማለት ነው። እንግዲህ ለማንኛውም የዘገየህ ነው ይሄ በለው ነው የተባልኩ በማለት ጆሮ ስልኩ ዘግቶበታል ማለት ነው። ካሌብ ነው እንግዲህ ያሳገታት ማለት ነው። ምሳሌ ማለት ነው እንግዲህ ምሳሌ ካሌብ ነው ያሳገታት፣ ሌላ ማንም ሰው አይደለም። በጣም እንግዲህ ፍራታም በጣም ግራ አጋባ። ቅድስት ደግሞ እንግዲህ ምሳሌ ትመጣለች በማለት ቤቱ ሞቅ ደመቅ አርጋ ቤቱ እንግዲህ መድብልም ግራ በጣም ተጋብተዋል። ግራ ገብቶታል። እንዴት አባቴ ነው የሚሻለኝ እንዴት ላውጣት እያለ ቅድስትም እንግዲህ ቡናዋ አቀራርባ ምሳ አቀራርባ ቤቱ ፏ አርጋ እንግዲህ እየጠበቀች ትገኛለች። እሷ እንግዲህ ዛሬ ትፈታለች ወይም ደግሞ ዛሬ ትወጣለች ተብሎ ስለተነገራት ቅድስት እንግዲህ በጉጉትና በፍቅር እየጠበቀቻት ትገኝ ነበረ። ግን እንዳልሆነ ሆነዋል። መድብልም እንግዲህ ወደ ቤት መጥተዋል ማለት ነው። በባዶ እጁ ምሳሌ ማልያዛት ማለት ነው። ቅድስት ምሳሌን እየጠበቀች ነው። አመጣልሻለሁ ብዬ ቃል ገብቼ ነው፣ ግን አልቻልኩም። ምን ላድርግ? ምንስ ነው ምላት ለቅድስት ቃል ገብቼላት ነበረ። ለቅድስት አመጣልሻለሁ ብዬ ነበረ፣ ግን አልተሳካም። ምን ማድረግ አለብኝ በማለት ግራ ተጋብተዋል። ምሳሌም እንግዲህ ቅድስትም እንግዲህ በሩ ከፍቶ ሲገባ
ምንም እንዳልጠበቀችው ሲሆን እሷን በጣም በድንጋጤ ተውጣለች። ለምን እሷ የጠበቀችው ምሳሌ እንዲያመጣት ነበረ፣ ግን እሱ የመጣ በባዶ እጁ ነው። እና እኔ ምን ላድርግ አሁን? ምን ብዬስ ለቅድስት ልነግራት ነው? በማለት እንግዲህ ቅድስትም በጣም ተጨናንቃለች። ወንድሜ ይላል ልጁም ተደገመች። ወንድሜ ምን አይነት ደካማ ሰው ነኝ? ይህ ሁላ አሁን ቤት ለማደር የመጣሁት ለምንድን ነው? የሰው ልጅ ግን መቼ ይሆን የሚያልፈው? ትግሉ ደግሞ መቼ ይሆን የሚያበቃ? ይላል መድብል። አሸንፎ እፎይ የሚለው መቼ ይሆን? በጣም ከባድ ነው። ህይወት ፈተና ናት። አንዱ ትግል ሌላ ትግል ያልፋል ያሉት የማይጠፋ ክፉ ቀን ይከሰታል እና ምናልባት የሰው ልጅ የሚያልፈው ምናልባት ሲሞት ብቻ ይመስለኛል። እና እረፍቴን ለምን እሸሸዋለሁ? ሞት እኮ እረፍት ነው በማለት እንግዲህ አው የለም፣ በፍጹም የለም፣ እዚህ አላድርም፣ ቤት ማደር የለብኝም፣ የሆነ መላ መፈለግ አለብኝ። እቺ ህይወት እኮ በጣም ፈተና ናት። እቺ ዓለም በጣም ፈተና ናት። ስለዚህ ሄጄ ሞቴን ብመርጥ ይሻላል፣ እዚህ ቤት በፍጹም አላድርም በማለት እንግዲህ መድብልን ቤቱ ጥሎ ወጥቷል ማለት ነው። እና በጣም ከባድ ነው። እሱ እንግዲህ ለቅድስትም እንግዲህ በጉጉት ነበረ እንግዲህ ምሳሌ ይዟት ይመጣል ብላ በጣም በጉጉት ነበረ፣ በተስፋና በጉጉት ግን ያልተጠበቀ ነገር ሆነ ማለት ነው። ይዟት አልመጣም። እሱም ግራ ተጋብቷል። ምንም ማድረግ እሱ ላይም አይፈረድም። ዋና እንግዲህ አብራ ምሰራ ትልቁ ሚና የምትጫወት ይፍራታ ነበረ። ይፍራታ ደግሞ እንግዲህ ካሌብ እንግዲህ እዛ አግቷታል ማለት ነው። ካሌብ አግቷታል። በጣም ግራ ተጋባ። እንግዲህ ቅድስት ቤቱ ላይ እንግዲህ በጣም በቃ መድብልን መጥቶ ከሄደ በኋላ በጣም ደበራት። በጣም ግራ ተጋባች። ምትለው ሁላ ጠፍቷታል ማለት ነው። በጣም ከባድ ያሳዝናል። ምን ነው አብረኸኝ ማደር ጀመርክ መድብል? ቤት አትሄድም እንዲህ ሲለው ሁሉም ተይዟል አለቁ እንዴ? ምን ነው ከኔ ጋር እዚህ ማደር መረጥክ? አይዞህ አይዞህ ይላል። ምንም ነገር አልተፈጠረም አይመስልም። እስቲ ዞር ብለህ ህይወታችንን ተመልከት። በዚህ ሰዓት እኔና አንተ ለምን ተገናኘን? እዚህ ሰዓት ጊዜ ነው። ጊዜ ጥሎን፣ በጣም ጥሩ ጊዜ ጥሎኝ ነው። ጊዜ እንደሚጥል ግን ታምናለህ? እንደሚያነሳም ጭምር አውቃለሁ። ዝና እኔና አንተ እዚህ ቦታ የተገናኘ ነው ምንም ነገር የማይጠቅሙ ስግብግብ ሰዎች በእነሱ ምክንያት ነው። ስለዚህ እዚህ ቦታ መገናኘታችን እኔ እናንተ ለዛውም በማይጠቅሙ ሰዎች ምክንያት ነው በማለት በእነሱ ምክንያት መሆኑ ግን እንደፈለግ አውራ። አንተ አሳፋሪ፣ እኔ ተሳፋሪ ነኝ። ስለዚህ እናንተ የገንዘብ ስትሉ ወንጀል ትሰራላችሁ፣ ወንድሜ ግን ከወንጀላችሁ አልተባበርም ብሎ ብሩኬ ሲላችሁ በሆነ ወንጀል ውስጥ ዘፍቃችሁ ትዩ እስካሁን ድረስ ድምፁም የት እንዳለ አልተገኘም፣ ምን ውስጥም እንደከተታችሁት አይታወቅም በማለት አዎ እና ምን አድርግ? በደንብ አውራ፣ ብቻ በደንብ ተናገር፣ እኔ ምንም አልናገርም ይላል ዝና። የት እንዳደረሳችሁ ተራሱ አላቅም። አሁን ደግሞ ልጃችንን የያዛችሁ ምሳሌ። ለዚህ ሁላ መሰረቱ ገንዘብ ነው። ሳሰሩ ለመክበር ትፈልጋላችሁ። በሰው ብር ወንጀል እየሰራችሁ እየከበራችሁ በሰው ብር እና በሰው ሀቅ ጥሩ አይደለም። ወንጀል ነው በሰው ብር መክበር። በእናንተ ምክንያት የራሴ ምክንያት መኖር አልቻልኩም ይላል መድብል ማለት ነው። መኖር ትችላለህ፣ ሁሉም ነገር እርግፍ አድርገህ መድብል። እኔ በደንብ አድምጠህ ስማኝ ይላል ዝና። እኔ መፍታት ብቻ በሰላም መኖር ያረጋሃል። ወንጀለኛና ወንጀለኞች እኛ እናውቃለን። ተመልከት፣ እኔ እናንተ በጥቂት ወንጀለኞች ምክንያት ይኸው የብዙ ሰዎች ህይወት ይጠፋል። ትምህርት ቤት፣ ሰፈር ውስጥ፣ አካባቢ፣ ቤተሰብ ላይ፣ ዩኒቨርሲቲ፣ ሁሉም አያገባኝም በማለታችን ብዙ ንብረት፣ ብዙ ሰዎች ይጠፋል።
ብዙ ባለጌ ልጆችም ይፈጠራሉ። ባለጌ ልጆች ደግሞ አንተና ካሊብ ናቸው። አንተና እኔ አንድ አይደለንም ይላል። የራሴ እግርና እጅ ይዤ የተወለድኩ ሰው ነኝ እኔ ዝና። ስለዚህ እኔና አንተ ምንም አያገናኘንም በማለት ከአንተ ጋር ለምን ታነካካኛለህ? እኔ ከአንተ ጋር ምን እኩል አረገኝ? እኔ ዝና ራሴ እጅ እግሬ ይዤ የተወለድኩ ሰው ነኝ። ራሴ የቻልኩ ሰው ነኝ። ከአንተ ጋር ምንም አያገናኘኝም በማለት አዎ እናንተ ባለጌ ናችሁ። እንዳንተና እንደ ዝናና እንደ ካሌብ አይነት ሰዎች በጣም በወንጀል የተዘፈቁ ብሩክም ከእናንተ ጋር ልተባበርም ከእናንተ ወንጀል መውጣት አለብኝ ብሎ ስላለ ብቻ የሆነ ቦታ ወስዳችሁ በእናንተ ወንጀል እሱ እዳ በእዳ አርጋችሁታል። የት እንዳደረሳችሁ አይታወቅም። አሁንም ደግሞ ድጋሚ ልጁም ደግሞ ምሳሌ የት እንደወሰዳችኋት አይታወቅም፣ የት እንደታገተች። ስለዚህ እንደናንተ ሰው ክፉ ሰው የለም በማለት እንግዲህ ስለዚህ የተወለድኩት ደግሞ ለራሴና ለራሴ ሲል ሲቀጥል አንተና እኔ አንድ አይደለንም ይላል። በፍጹም ከኔ ጋር ልትወዳደር እንዳትሞክር። አዎ ልክ ነህ፣ እንለያያለን ይላል መድብል። አዎ በፍጹም ከኔ ጋር እንዳትወዳደር በማለት ዝናም መድብል ስማኝ፣ ተስፋ እየቆረጥክ ይመስላል መድብል ይለዋል ዝና። እቺ እድለቢስ የሆነች ልጅ ብታስለቅቃት ግን ይሻልህ፣ ሌላ አማራጭ የለህም። በጣም ተስፋ ቆርጠሃል ሳይህ ይላል ዝና። መድብል እየሰማኸኝ ነው? መድብል ስማኝ በማለት መድብልም ዝም ብሎ በሩ ዘግቶ ወጥቷል። አይ ተስፋ በጣም ቆርጠሃል። ስለዚህ እቺ ማትረባ የሆነች ልጅ ምሳሌ የምትባሊት እንድትለቀቅ ከፈለግ እኔ መፍታት አለብህ። ስለዚህ በእሷ የመጣ ነው ይሄ ሁላ ጣጣ የመጣባችሁ። ግን አሁን በጣም ተስፋ የቆረጥ ሰው ትመስላለህ መድብል በማለት መድብልም ምንም መልስ አልሰጠውም። በሩ ዘግቶበት ተለያዩ ላይ ሄዷል፣ ዝና ላይ ማለት ነው። እንግዲህ ሞገስና መድብል እንግዲህ እና እንዴት ይሻላል እንዴት እናድርግ በማለት ይኸውልህ መድብል ያለን ምሳሌ ለማትረፍ አንድና አንድ ብቻ ነው ያለን አማራጭ። ስለዚህ እሱም ምን መሰል ሞገስ ዝም በል እንዳትጨርሰው፣ ዝናን ልቀቀው ልትለኝ እንዳይሆን፣ ምንም አማራጭ እኮ የለንም። እሱን ብንለቀው ምሳሌ ዛሬ ማግኘት እንችላለን ወይስ እንዴት ነው በማለት እንግዲህ እሱን በለቀቅነው ማግስት ሁላችንም ተያይዘን እናልቃለን። ስለዚህ ምክንያቱም ሁሉም ሚስጥር ታውቀዋል ከአሁን በኋላ። ስለዚህ አሁን ዛሬ ምሳሌ እሱ ብትፈታው አሁን ሄደህ ምሳሌ ይለቃታል ብለህ ታስባለህ? ካለቀቃትስ ማን ነው አላፍትናው የሚወስድ በማለት እንግዲህ መድብል ማለት ነው። እንግዲህ መድብልና ሞገስ እየተነጋገሩ ይገኛል። ሞገሴም እንግዲህ በፍጹም ምሳሌ መልቀቅ አለባቸው በማለት እንግዲህ